ሰላም እንዴት ናችሁ? ይህንን ቪዲዮ እንዳታሳልፉ እጠይቃለሁ። ካሳለፋችሁ የሚያልፋችሁ ብዙ ነገር አለ ብዬ አስባለሁ። አምስት ነገሮችን ማንሳት ፈልጋለሁ። ለክርስትና ሃይማኖት መሰረታዊ የሆኑ ነገሮችን አነሳለሁ። አንደኛው የኢየሱስ ክርስቶስ መወለድ። የኢየሱስ ክርስቶስ መወለድ ለኛ ለክርስቲያኖች ለክርስትና እምነታችን እንደ እምብርት ነው፣ ዋናው ነው። ለዚህ ነው እረኞችን በዛ ሌሊት ተገልጦ እንዲህ አላቸው፣ ደስ ይበላችሁ፣ ዛሬ በዳዊት ከተማ አዳኝ እርሱም ክርስቶስ ተወልዷል አላቸው። ስለዚህ ለክርስቲያኖች ለእምነታቸው እምብርት ነው የኢየሱስ ክርስቶስ መወለድ። አንደኛው እሱ ነው። ሁለተኛው ደግሞ ጥምቀት ነው። ጥምቀት የሚገልጠው ኢየሱስ ክርስቶስ ሲጠመቅ አምላክ ማን ነው ወይ ምንድን ነው የሚለውን የገለጠ ነው። ስለዚህ ኢየሱስ ክርስቶስ ሲጠመቅ የምወደው ልጄ እርሱ ነው የሚል ከሰማይ ድምፅ መጣ። መንፈስ ቅዱስ በርግብ አምሳል በሱ ላይ ወረደ። ተጠማቂው ኢየሱስ አለ። ስለዚህ ሚስጥረ ሥላሴ ተብሎ የሚገለጠው በጥምቀቱ ተገለጠ። አምላክ ማን ነው የሚለው ማለት ነው። አምላክ ማን ነው የሚለውን ጥምቀቱ ገለጠ። ሶስተኛው ደግሞ ምንድነው? ስቅላቱ የጌታ ኢየሱስ ክርስቶስ መስቀሉ ለኛ ለክርስቲያኖች አርማ ነው። አርማችን ነው፣ መለያችን። በየቤተ ክርስቲያኑ ጉልላት ላይ የሚቀመጠው መስቀል አርማችን ነው። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ያለው ለኛ አርማችን ነው። ስቅለቱ አርማችን ነው። ሶስተኛው። አራተኛው ደግሞ የኢየሱስ ክርስቶስ ከሞት መነሳት ለኛ ኃይላችን ነው። ትንሣኤው ኃይላችን ነው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ከሞት መነሳቱ ኃይላችን ነው። ለዚህ ነው ሐዋርያ ጳውሎስ ትንሣኤውና ኃይሉን አውቅ ዘንድ አላቸው። ስለዚህ ትንሣኤ ከሌለማ ከሰዎች ሁሉ ተለይተን ምስኪን ነን አለ። የኢየሱስን ትንሣኤ የክርስቲያኖችን ሃይማኖት መሰረታዊ የሆነውን ነገር ሊያጥላሉ ተነስተው ኢየሱስ አልተነሳም ብሎ ገንዘብ ረጭተው ሊያስተምሩ ብዙዎች እንደተነሱ መጽሐፍ ቅዱስ ላይ እናውቃለን። ነገር ግን ይህንን ክርስቶስ አልተነሳም የሚለውን ሐሰት ትምህርት የትንሣኤው ኃይል ገለበጠው። ስለዚህ ለእኛ ለክርስቲያኖች የኢየሱስ ክርስቶስ ትንሣኤ ኃይላችን ነው። ለእምነታችን ኃይል ነው። አምስተኛው እርገቱ ነው። ክርስቶስ አርጓል፣ በእግዚአብሔር ክብር ተቀምጧል። ወይንም አምልኮ፣ ምስጋና፣ ክብር ተገብቶት ከእግዚአብሔር ዘንድ አለ። ኢየሱስ ክርስቶስ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ። ስለዚህ ይሄ አምስተኛው ደግሞ እኛም ከጌታ ከኢየሱስ ክርስቶስ ዘንድ በአብ ቀኝ ተሰውረናል። ኤፌሶን ላይ እንደሚናገረው በሱ ዘንድ በክብር በቀኝ ተቀምጠናል እና እርጋቱ ለእኛም የክብር ቦታችንን የሚገልጥ ነው። ኢየሱስ ክርስቶስ ሲያርግ እኛም ለኃጢአታችን እንደሞተ፣ እንደተሰቀለ፣ እንደተቀበረ፣ እንደተነሳ እየታየ ደግሞ ለ40 ቀን እንዳረገ አርጎም በአብ ቀኝ እንደተቀመጠ እኛንም ኃጢአተኞች ከእርሱ ጎን አስቀመጠ። ስለዚህ ለእኛ ከውርደት ተነስተን በክብር የተቀመጥንበትን ቦታ የሚያሳይ ነው እርገቱ። ስድስተኛውና መጨረሻው ምጽአቱ ነው። ምጽአቱ ተስፋችን ነው። ታላቁ ተስፋችን ይለዋል ሐዋርያው ጳውሎስ። ስለዚህ የኢየሱስ ክርስቶስ ምጽአት በቃ በዚህ ዓለም ያለውን የመጨረሻውን መከራ፣ ስቃይ ሁሉ የምናልፍበት ነው፣ ተስፋችን ነው። ተባረኩ። ይሄ ቪዲዮ ለክርስትና እምነት መሰረታዊ ነገር ስለሆነ ባጭር ለመግለጥ ነው። እናንተ ክርስቲያኖች በየትኛውም ሴክተር ውስጥ ያለው ይሄ ያግባባናል። ይሄንን ቪዲዮ ኮፒ ሊንክ በማድረግ ሼር በማድረግ እንደገና ደግሞ ፎሎ በማድረግ ይህን መልእክት እንድታደርሱ እጠይቃችኋለሁ። የእግዚአብሔር አምላካችን ጸጋና ሰላም ከሁላችን ጋር ይሁን። ተባረኩ።